አጋጣሚዎች በሰጣቸው ቃለ መጠይቆች በእርሱ ዙሪያ የተጻፉ እንዲሁ ማስታወሻዎች ጠቋሚ ናቸው። ምን ይሆናል እዛ የምኖርበት ሰፈር ሰርግ ይደረጋል። ያላስታውስም በርግጥ ምናልባት 16 ወይ 17 ዓመት ሆናለሁና ይዘውኝ ሄዱ። እኔ አላውቀውም ሙሉ ቀንና እጂ አዘፍረኛ መስፈን ፈልጋለሁ አንተ አለኛ ሰጠኝ ማይክሮፎን አቀለጥኩት ነው። ከዛ ሰው ሁሉ ተነስቶ በቃ ብር ይሄ ሸሚዜ እንደዚህ እስከሚወጣ ድረስ ብር ተሸለምኩኝ። ያቺ የመጀመሪያዋ በቃ ማይክሮፎን ያስኩባት ዋሳ መገና አለች ማለት ነው። ሙዚቃን ገና በለጋነቱ ተቀላቅሎ በመጫወት የበለጠ ፍቅሩና ተሰጥኦን እያሳደገ መጥቷል። የጥበብ ህይወቱን በይፋ ሲጀምርም በታሪክ ማህደር ውስጥ የሚጠቀሰው አስደናቂው እውነታ በአዲስ አበባ ፒያሳ የሚገኘው ታዋቂው ስቴሪዮ ክለብ በቀን 6 ብር እየተከፈለው ይጫወት የነበረበት ጊዜ ይታወሳል። ያቺን በቀን 6 ብር የምትከፈለውን አነስተኛ ገቢ የቴዎድሮስን የጥበብ ጥማት አላገደችውም። ይልቁኑ የበለጠ አቅሙን እያሳደገ ድምጹን እየገነባ ራሱን አድናቂዎቹን እያፈራ ጉልበቱንም እያጠነከረ ድምጹን በብዙ መልኩ እየገራ እንዲመጣ ትልቅ የመለማመጃ መድረክ እንደከፈተለት በእርሱ ዙሪያ የተጻፉ ማስታወሻዎች ይነግሩናል። የቴዎድሮስ ታደሰ የሙዚቃ ስራዎች ምን ይመስላሉ? እስኪ እናንሳቸው። የአልበም ስራዎቹና የኪነ ጥበብ አሻራዎች